ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ትራምፕና አልሲሲ በያዝነው ወር መጨረሻ አካባቢ ሊገናኙ እንደሆነ ተሰምቷል። አልሲሲም ወደ አሜሪካ በመሄድ ከፕሬዝደንት ዶናልድ ትራምፕ ጋር በዚህ ወር ሊገናኙ እንደሆነ ተሰምቷል። ስለዚህ መረጃ ትሰማላችሁ። ግድቡን በሚመለከት ግብፅ አዲስ ሐሳብ ይዛ መምጣቷ ተነግሯል። ይህም በ11ዱ የአባይ ተፋሰስ ሀገራት እንዲፈረምና አንዱም ሀገር ከሌላኞቹ የተቀሩት የአባይ ተፋሰስ ሀገራት ውጪ ወይም ከነሱ ዕውቅና ውጪ ምንም አይነት ግድብም ሆነ ሌላ የልማት ዓላማ ላይ ውሃውን እንዳያውል የሚጠይቅ ሐሳብ ነው ተብሏል። ስለዚህም ትሰማላችሁ። በሌላ በኩል ፕሬዝደንት ዶናልድ ትራምፕ ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝደንት አብዱልፈታህ አልሲሲን ፊት ለፊት አግኝተው ሊያነጋግሩ ነው ተብሏል። እንደዚሁም በተመሳሳይ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ፕሬዝደንት አብዱልፈታህ አልሲሲንም ፊት ለፊት አነጋግረው ያናግራሉ ተብሏል። ፕሬዝደንቱ እነኚህንና የኢትዮጵያ ሀገር መከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ጠላት አሁንም ከጀርባችን ሊወርድ አልቻለም ሲሉ የሰጡትን አስተያየት በሚመለከት ጥንቅቅ ያለ መረጃን ያካተተ ስፔሻል የፖድካስት ፕሮግራም አዘጋጅተናል። አብራችሁን እንድትቆዩ እየጋበዝን በቆይታችን እንደምታተርፉ በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር እንድታደርጉ ሐሳብ አስተያየት በመስጠትም እንደዚሁ ድጋፍ መስጠትን እንድትቀጥሉ እየገለጽን በቀጥታ ወደ መረጃው አመራን። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ፣ ከቦሌ ካሳንቺስ ቢሉ፣ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች ያለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ቀዳሚ ያደረግነው የኢፌዴሪ ሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የጠላት ጉዳይን በሚመለከት እንደሚታወቀው ኢትዮጵያ አሁንም ጠላቶቿ ኢትዮጵያን ለመክበብ ጥረት እያደረጉ ነው። ኢትዮጵያ ወደ ሆነ የልማት ጎዳና ወይም ወደ እድገት ጎዳና ስትራመድ የኢትዮጵያ ጠላቶች ከየት እንደሚወጡ አይታወቅም፣ ይፈላሉ። ይህንንም በሚመለከት በተለያየ ጊዜ የተለያዩ ሐሳቦች እየተንጸባረቁ ቆይተዋል። አሁን በተለየ መልኩ በኢትዮጵያ ውስጥ ያለውን የውስጥ አንዳንድ የጸጥታ ችግርና ኢትዮጵያ የባህር በሩን ጥያቄ ማቅረቧን ተከትሎ በቀጠናው ባሉ ሀገራት መካከልና በኢትዮጵያ በኩል ያለውን ወይም መካከል ያለውን ግንኙነት መሻከር እንደዚሁም በተለይ ከኤርትራ ጋር ኢትዮጵያና ኤርትራ የገቡበት ውዝግብን በሚመለከት አሁንም ድረስ በኢትዮጵያ ውስጥ የተለያዩ ሐሳቦች በኤርትራም በኩል የተለያዩ ሐሳቦች እየቀረቡ ነው የሚገኙት። የቃላት እንግዲህ ምልልሱም እንደዛው እንደቀጠለ ነው። ይሁንና ግን በሀገሪቱ ውስጥ ያለውን የጸጥታ ጉዳይና በአጠቃላይ የሕዝቡን የሰላም ሁኔታ የማናጋትን ተልዕኮ ይዞ እየተንቀሳቀሰ የሚገኘው የሻዕቢያው ኢሳያስ አፈወርቂ የሚዘውሩት እንግዲህ አምባገነኑ መንግስት ኢትዮጵያ ውስጥ እጁን በማስገባት ኢትዮጵያ የኛ ኤርትራ ደግሞ የኔ ብቻ በሚል እሳቤ ከኢትዮጵያ ጋር ያለውን በተለይ የኤርትራ ህዝብና የኢትዮጵያ ህዝብ ያለውን ታሪካዊ ወዳጅነት ወደ ታሪካዊ ጠላትነት የደም ትስስር በደም ለመበጠስ ጥረቶች እያደረገ እንደሆነ የሚያሳይ ነው። እንግዲህ ፊልድ ማርሻል ብርሃኑ ጁላ አሁን ላይ ምን አሉ? ታሪካዊ ጠላታችን አሁንም ከጀርባችን ሊወርድ አልቻለም ሲሉ ሐሳብ አስተያየት ሰንዝረዋል። ይህ ጉዳይ በዋናነት በኢትዮጵያ ውስጥ ኢትዮጵያውያንን የሚመለከት ውጊያ እየተደረገ እንዳልሆነ ተናግረዋል። የትግራይም የኦሮሞም ሆነ የአማራ ህዝብ የሚመለከት ወይም ደግሞ እነኚህን ህዝቦች የሚመለከት ጦርነት የለም። ይልቁንም የጦርነቱ ባለቤት ሌላ ነው። ጦርነቱንም እያደረገ የሚገኘው አካል በተዘዋዋሪ ኢትዮጵያን ለመጣል ከኢትዮጵያ ጋር ታሪካዊ ጠላትነት ያለው አካል እንደሆነ አንስተዋል። ምንም እንኳን ፊልድ ማርሻል ብርሃኑ ጁላ በቀጥታ እከሌ ነው የሚል ሐሳብ አስተያየትን ባይሰጡም ወይም ደግሞ በስም ጠቅሰው ይሄ ነው የጦርነቱ ባለቤት ባይሉም
በእርግጠኝነት መናገር የሚቻለው በኢትዮጵያ ውስጥ እየተደረጉ ያሉ የእርስ በርስ ግጭቶች ዋና ምንጫቸው በኢትዮጵያ ብሔር ብሔረሰቦች መካከል ባለ ቅራኔ ወይም ደግሞ እነኚህ ብሔር ብሔረሰቦች እንዲዋጉ ለጦርነት የሚያነሳሳ በቂ ምክንያት ስላለ ሳይሆን ይልቁንም ጦርነቱን በእጅ አዙር በራሷ በኢትዮጵያ ልጆች በማከናወን የኢትዮጵያ ልጆች እርስ በርስ በማባላት ኢትዮጵያን ለመጣል ከዚህ ቀደም ለዓመታት ሲሰራ ከነበረው አጀንዳ በተለየ መልኩ አሁን ከዚህ ቀደም የነበሩት አካሄዶች ስለከሸፉ አሁን ኢትዮጵያውያንን እርስ በርስ በማጋጨት ኢትዮጵያን ለማዳከምና ለመጣል ጠላት ያሰበው ዋና ኢትዮጵያን ሰላም የመንሳት አጀንዳ አካል እንደሆነ አስታውቀው ታሪካዊ ጠላታችን አሁንም ድረስ ከጀርባችን ሊወርድ አልቻለም። ይሄ ደግሞ የሚያሳየው የኢትዮጵያን እድገት ካለመፈለግም በላይ ኢትዮጵያን እንደ ጠላት በመመልከት የኢትዮጵያ እድገት የኔ ውድቀት፣ የኢትዮጵያውያን ሰላም ለኛ ደግሞ ሰላም መናጋት ምንጭ ነው ብሎ ከሚያምን ዘመኑን ያልዋጀ አመለካከት ይዞ ከሚራመድ የፖለቲካ አስተሳሰብ ካለው መሪ ወይም ደግሞ የቀጠናው አንድ ሀገር ወይም 2 3 4 ሊሆን ይችላል አገራት መንግስት የመጣ አስተሳሰብ እንደሆነም ተመላክቷል ማለት ነው። በቀጥታ ፊልድ ማርሻል ብርሃኑ ጁላ ይሄ ሀገር ነው እከሌ ነው ብለው የፕሬዝዳንትም የጠቅላይ ሚኒስትርም ወይም የሆነ ቡድን ስም አልጠሩም። ግን ታሪካዊ ጠላታችን ከጀርባችን ሊወርድ አልቻለም። በመሆኑም በኢትዮጵያ ውስጥ እየተደረጉ ያሉ የተለያዩ ግጭቶች ዋናው የሌላ ሀገር ወይም የሌላ አካል የጦርነት አጀንዳ ነው። ጦርነቱን በባለቤትነት እያካሄደ የሚገኘው ሌላ አካል ነው ሲሉ ጠቁመዋል ማለት ነው። እናም የሽምቅ ውጊያ አስቸጋሪ እንደሆነ ወይም ኢትዮጵያውያንን ይበላል እንጂ ወይም ደግሞ እርስ በርስ ጉዳት ለማድረስ ካልሆነ በስተቀር ለውጥ የሚያመጣ እንዳልሆነ እስካሁንም በነበሩ ሂደቶች አሁን ላይ በኢትዮጵያ ውስጥ እየታዩ ካሉ ጦርነቶች በላይና በጣም በላቀ በባሰ ደረጃ ጦርነቶች ነበሩ። ግን ያን ጊዜም ኢትዮጵያ አልወደቀችም፣ ከዚህ በኋላም አትወድቅም። ኢትዮጵያ እያደገች መሄዷን ትቀጥላለች። ጠላት ደግሞ እያነሰና እየፈራረሰ ይሄዳል ተብሏል። ይሄ በእርግጥም እውነት እንደሆነ መታወቅ አለበት። ምክንያቱም ትላንትና ገሚሶቹ እንደ ዩጎዝላቪያ ትፈርሳለች፣ ገሚሶቹ እንደ ሶቪየት ራሽያ፣ እንደ ዩኤስኤስአር እንደ ቀድሞዋ በቀዝቃዛው የኮልድ ዋር ኢራ የምንለው የቀዝቃዛው ጦርነት ማግስት ፈርሳ አሁን ላይ ራሽያ ብቻ ሆና ድጋሜ ደግሞ የነበሩ ግዛቶቿን ለመመለስ ጥረት እያደረገች ነው የምትባለው። የቀድሞዋን ሶቪየትን የአሁኗ ራሽያን ምክንያት በማድረግ ወይም በምሳሌነት በመውሰድ ኢትዮጵያ እንደ ራሽያ ትፈርሳለች፣ ኢትዮጵያ እንደዚህ ትሆናለች ሲሉ የነበሩ አካላት ያፈሩበት፣ ኢትዮጵያ ደግሞ ደምቃ የታየችበት፣ ጭራሽ ዲፕሎማሲዋም አድጎ የተለያዩ ዓለም አቀፍ ስብሰባዎችንና እንደዚሁም ደግሞ በዚህ ቀጠና ላይም በአህጉርም ደረጃ በዓለም አቀፍም ደረጃ ባሉ አጠቃላይ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የአየር ንብረት ለውጥ፣ የስነ ምህዳር ጥበቃ፣ የሰላምና ጸጥታ ውይይት እንደዚሁም የአፍሪካ ህብረት ጉባኤ፣ ዓለም አቀፍ የሳይንስ ኤንድ ቴክኖሎጂ፣ የአርቲፊሻል ኢንተለጀንስ እዚሁም ደግሞ የሰብአዊ መብት ጉዳዮች ወዘተ የዓለም አቀፍ ንግድ እና አጠቃላይ ዓለም አቀፍ የኢኮኖሚ ስርዓትን በሚመለከት የተለያዩ ጉባኤዎች በኢትዮጵያ ተካሂደዋል። ይሄ ማለት የኢትዮጵያን እድገትና ኢትዮጵያ ጠላት እንደሚለው እንደሚያሟርተው ሳይሆን በተቃራኒው መልኩ የበለጠ እየገዘፈች እያደገች እየሄደች እንደሆነና ይሁንና ግን በዚህ እድገትና በዚህ የልማት ጉዞ ውስጥ ለማሰናከል ወይም ይህንን የልማት ጉዞ ይህንን የኢትዮጵያን እድገት ለመግታት የሚደረጉ እንቅስቃሴዎች ኦልሬዲ ሙሉ በሙሉ መጥፋት የማይችሉም ናቸው። ይሁንና ግን እነሱ እየታዩም እንደሆነ በዛው መልክ መረዳት ያስፈልጋል ማለት ነው። እንደ አጠቃላይ የኢትዮጵያ ታሪካዊ ጠላት አሁንም ከኢትዮጵያ ጀርባ ላይ ሊወርድ እንዳልቻለ ግን ፊልድ ማርሻል ብርሃኑ ጁላ ያስተላለፉት መልእክት ነገሩን የበለጠ እውነትነቱን የሚያሳይ እንደሚመስል መገንዘብ የሚያስፈልግ ይመስለኛል። ያ ስለሆነ ነው ኢትዮጵያ ውስጥ ምክንያት የሌላቸው ግጭቶች እየተከናወኑ ምንም የማያውቁ ወይ ፖለቲከኛ አይደሉ፣ ወይ ሀብታም አይደሉ፣ ወይ ተጽዕኖ ፈጣሪ አይደሉ፣ ጀስት ለራሳቸው እንኳን ጠግበው መብላት ያልቻሉ ከጨቅላ ሕፃናት ጀምሮ እስከ ትልቅ ሰዎች ሕይወታቸው ባልታወቁ ሰዎች እያለፈ የሚገኝበትና አጠቃላይ የዚህ ጦርነት ባለቤት የኦሮሞ ሕዝብም የትግራይ፣ የአማራ ወዘተ የኢትዮጵያ ሕዝብ አይደለም። በአጠቃላይ ይሄ ጦርነት
የሌላ አካል ነው። ጦርነቱ ባለቤት አለው። ያ ታሪካዊ ጠላት ነው። ዛሬም ኢትዮጵያን ለማተራመስ በማሰብ እንደዚህ አይነት ጦርነቶች በኢትዮጵያ ውስጥ እንዲከናወኑ እያደረገ ያለው ተብሏል ማለት ነው። ወደ ሁለተኛው አጀንዳ ስንሄድ የአሜሪካው ፕሬዝደንት ዶናልድ ትራምፕ አልሲሲንና ጠቅላይ ሚኒስትር ዶክተር አብይ አህመድን ሊያገናኙ ፊት ለፊት ሊያወያዩ መሆናቸው ተሰምቷል። እንግዲህ እንደሚታወቀው ጠቅላይ ሚኒስትር ዶክተር አብይና አብዱል ፈታህ አልሲሲ ከዚህ ቀደም በአባይ ወንዝና በአባይ ውሃ አጠቃቀም ዙሪያ በተለይም የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ውይይቶች እንደሚያደርጉ ሲነገር ነበረ። መጀመሪያ አካባቢ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኢትዮጵያ መሪነት ወይም ወደ ስልጣን ከመጡ በኋላ በግብፅም በካይሮ ጉብኝት አድርገው ነበረ። አብዱል ፈታህ አልሲሲና ጠቅላይ ሚኒስትር ዶክተር አብይ አህመድም ውይይት አድርገው ነበረ። ይሄ አጠቃላይ የቀጠናውን ሁኔታ ይዳስሳል ተብሎ የነበረው ውይይት በሁለቱ ሀገራት መሪዎች መካከል በጣም ደስ የሚል መግባባትን የፈጠረ ነበረ። በወቅቱ ታስታውሱ ከሆነ ወላሂ በል ሲለው ነበር አብዱል ፈታህ አልሲሲ ጠቅላይ ሚኒስትር ዶክተር አብይን። እንግዲህ አሁን ያ ሁሉ ነገር ተቀይሮ ዛሬ ግብፅ ትላንትና እሺ ያለችውን የህዳሴ ግድቡ መገንባት ለግብፅ ጥቅምና ምናልባትም ፋይዳ የሚሰጣት ካልሆነ በስተቀር ፈጽሞ ምንም አይነት ጉዳት የሚያደርስባት እንደማይሆን የራሷ የግብፅ ኢንጂነሮች፣ የሱዳን፣ የኢትዮጵያ ኤክስፐርቶች በአጠቃላይ በሶስትዮሹ የትራይፓርታይት የ2015 ስምምነት መሰረት ጥናት አድርገው ለሶስቱም ሀገራት መሪዎች አቅርበው ነበረ። ያ ነገር ግብፅንም አሳምኗት ነበረ። ይሁንና ግን አሁን ያ ሁሉ ታሪካዊ ነገር ተቀይሮ ግብፅ ኢትዮጵያን እንደነበረችው ታሪካዊ ጠላትነቷ ጠላት አድርጋ በመፈረጅ አሁንም የኢትዮጵያ ታሪካዊ ጠላትነቷን በገሃድ እያሳየች የምትገኝ ሀገር ሆናለች። ኢትዮጵያ ውስጥ በተለያዩ አካባቢ ለሚደረጉ እንቅስቃሴዎች የተለያዩ የፋይናንስ ድጋፍን በመስጠት የሎጂስቲክስ አቅርቦትን በማቅረብ ኢትዮጵያውያን በተዛባ ትርክት እንዲባሉ፣ እንዲዳከሙ፣ አንድነት እንዳይኖራቸው እንደዚህ ወዘተ ለማድረግ ከፍተኛ የሆነ ሚሊዮን ዶላሮች ወጪን በመመደብ ወይም መዋለ ንዋይን በመመደብ በኢትዮጵያ ላይ ተጽዕኖ ስታሳድር ነው የቆየችው ግብፅ። ይሄ አሁንም ድረስ የቀጠለ ነው በነገራችን ላይ እና አሁን የሁለቱ ሀገራት መሪዎች ፊት ለፊት የሚገናኙበት ሁኔታ እንግዲህ በቅርብ ጊዜ ሊከናወን እንደሚችል በምስራቅ አፍሪካና የመካከለኛው ምስራቅ የአሜሪካ ልዩ አምባሳደር መልእክተኛ የሆኑት ልዩ መልእክተኛና የትራምፕ ቀኝ እጅ የሆኑት አምባሳደር ዶክተር ማሳድ ቡሎስ ናቸው። በሁለቱም አገራት መካከል ሰላም እንዲሰፍንና ይሄ ውዝግብ መጨረሻ ወይም እልባት እንዲያገኝ ለማድረግ የፕሬዝደንት ዶናልድ ትራምፕ አስተዳደር በደንብ ጠንክሮ እየሰራ እንደሆነ ገልጸዋል። ፕሬዝደንቱም ሁለቱን መሪዎች በዋይት ሃውስ ለማገናኘት እቅድ ላይ ስለመሆናቸውም ተሰምቷል። ምንም እንኳን ከዚህ ቀደም እንደዚህ አይነት ሐሳቦች ሲሰነዘሩ የቆዩ ቢሆንም ሁለቱ መሪዎች በቀጥታ እስካሁን ሳይገናኙ ቆይተዋል። በአንድ በኩል በአሜሪካ የኢትዮጵያ አምባሳደር ጉዳዩን በሚመለከት የኢትዮጵያን አቋም ለፕሬዝደንት ዶናልድ ትራምፕ መግለጹ ይታወቃል። ከዚህ ቀደም አምባሳደር አንዱዓለም ይመስሉኛል በአሜሪካ ዋይት ሃውስ ተገኝተው ከፕሬዝደንት ዶናልድ ትራምፕና የፕሬዝደንቱ ልዩ የቀጠናው እንዲሁም የመካከለኛው ምስራቅ የቀይ ባህር ቀጠናም አማካሪ ከሆኑ አካላት ጋር ተገናኝተው ውይይት አድርገው ነገሮች ሰላማዊ በሆነ መንገድ እልባት እንዲሰጣቸው ወይም ደግሞ መፍትሄ እንዲያገኙ የኢትዮጵያ ብሔራዊ ጥቅም እንዲጠበቅ በተለይ ኢትዮጵያ በአባይ ውሃ ላይ ያደረገች ያለችው የትኛውም አይነት የልማት ተግባር የማንኛውንም የታችኛው የናይል ተፋሰስ ሀገራትንም ሆነ ከላይ ያሉትን የናይል ተፋሰስ ሀገራት ጉዳት ላይ የሚጥል እንዳልሆነ ወይም የሚነካ እንዳልሆነ በማስገንዘብ ከዛ በኋላ ፕሬዝደንት ዶናልድ ትራምፕ ራሳቸው ኢትዮጵያውያን የኛ አሪፍ ወዳጆች ናቸው፣ ጥሩ ወዳጆቻችን ናቸው፣ የነሱንም ወገን ፍላጎት እንገነዘባለን፣ ጥቅማቸው እንዲጠበቅም እንፈልጋለን ሲሉ መናገራቸው ይታወሳል። በሌላ በኩል እስራኤል ከጋዛ ጋር የጀመረችውን ጦርነት ተከትሎ እስራኤል ፍልስጤማውያንን ወደ ግብፅ ምድር ለመላክ ማቀዷን ተከትሎ አሜሪካ ፍልስጤማውያንን ወደ ሲናይ በረሃ አስገብታ የምታሰፍር ከሆነ በአንጻሩ ኢትዮጵያ ግብፅ የምትፈልገውን ስምምነት እንድትፈርም አሜሪካ ጫና እንደምታደርግ የተገለጸበት ሁኔታ ነበረ። ያ ሁሉ ግን ተቀልብሶ አሁን ላይ እንግዲህ ሁለቱ ሀገራትን የሚመሩ መሪዎች በገሃድ ፊት ለፊት በዋይት ሃውስ ሊገናኙ የሚችሉበት እድል እንዳለ
የወጡ መረጃዎች አመላክተዋል ማለት ነው። ይሄ በራሱ በርካታ ቁም ነገሮችን የያዘ ነው። ምክንያቱም በኢትዮጵያና በግብፅ መካከል አሁን ላይ አብዛኞች እውነታውን የሚረዱ ምሁራን እንደሚያስረዱት ባለመግባባት በሐሳብ አለመረዳዳት ካልሆነና ምናልባት የኮሚኒኬሽን ችግር ኖሮ ካልሆነ በስተቀር ኢትዮጵያ በሁሉም መስፈርት ግብፅ ተጎጂ እንደማትሆን ማረጋገጧንና 2 ጊዜም ጭምር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉዳዩን ጉዳይ ብሎ ተመልክቶታልና በዛም 2 ጊዜ ኢትዮጵያ አሸናፊ ሆና ነው የወጣችው። ይሄ ምንድነው የሚያሳየው? ግብፅ በዓለም አቀፍ ሸንጋይ በሚባሉ ተቋማት ወይም የሀገራት ስብስብ በሆኑ ትልልቅ ተቋማት ነፃ ሐሳብ በሚካሄድባቸው በሚሰጥባቸው ተቋማት የኢትዮጵያና የግብፅ ወይም የአባይ ውሃ ጉዳይ ውዝግብ እንዲፈታ ከማድረግ ይልቅ ነገሩን ወደ አሜሪካና ኢትዮጵያ ላይ ተጽዕኖ ያሳድሩልኛል ብላ ወደምታስባቸው አገራት መሪዎች ወይም አካላት የመግፋቷ ጉዳይ መሸነፏን በአንድ በኩል የሚያሳይ፣ በሌላ በኩል ግብፅ የኢትዮጵያ የምንጊዜም ቀንደኛ ጠላት አጋር ሳትሆን ጠላት እንደሆነች ያገናዘበ ነው ተብሏል። ይሄ ጉዳይ በእርግጥ እውነት ነው። አሁን ስናስበው ፕሬዝዳንት ኢሳያስ አፈወርቂ ቀጠናውን እያመሱ እንደዚህ ቀጠናው ላይ የተለያዩ ተግባራትን እያደረጉ ነው ሲባል በቀጥታም ሆነ በተዘዋዋሪ ግብፅ ከፕሬዝዳንቱ ጀርባ እንዳለች የማይካድ ሐቅ ነው። ይሄ ደግሞ በቀጠና ውስጥ ጡዘት እንዲበረታታና እንዲስፋፋ በማድረግ ኢትዮጵያ የምትባል ሀገር ከደከመች በኋላ እንደፈለግን የምንዘውረው ወይም ኢትዮጵያውያንን እንደፈለገ የሚሸውድልን እኛ የምንፈልገው መንግስት እንዲቋቋም እናደርጋለን በሚል እንደሆነ የተመላከተ ነውና እንደ አጠቃላይ ፕሬዝደንቱ በዚህ ወር አሊያም በዛኛው ወር ስፔሲፊካሊና ኤግዛክትሊ በዚህ ዙሪያ በዚህ ቀን ነው የሚደረገው የሚል መረጃ ባይወጣም ነገር ግን ፕሬዝደንት ዶናልድ ትራምፕ ጠቅላይ ሚኒስትር ዶክተር አብይንና ፕሬዝደንት አብዱልፈታህ አልሲሲን በሁለትዮሽና በቀጠናዊ ጉዳዮች ላይ ለማናገር ፊት ለፊት እንደሚጠሯቸው ወይም እንዲያወሩ እንደሚያደርጓቸው ተመላክቷል ማለት ነው። ወደ ሌላኛው መረጃችን ስናልፍ ትራምፕና አልሲሲ ሊገናኙ ነው። ትራምፕና አልሲሲ ሲገናኙ በምን መልኩ ነው የሚገናኙት? እንዴት ነው የሚገናኙት? ለምንድን ነው የሚገናኙት የሚለውን ጉዳይ ስናይ ቀደም ሲል ከገለጽኩላችሁ ጉዳይ ጋር በእጅጉ የሚተሳሰር ነው። ናሽናል ጋዜጣ ኤንድ ዘ ጀሩሳሌም ፖስት እንዳረጋገጡት ከጠቅላይ ሚኒስትር ዶክተር አብይ አህመድ ስልክ በመቀጠል ለውጭ ጉዳይ ሚኒስትር ባድር አብዱላቲ ስልክ ደውለው የነበሩት የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ምናልባትም እሳቸው አውጡት ባሉት መረጃ እነኚህ 2 የዜና አውታሮች ምናልባትም አብዱልፈታህ አልሲሲና ፕሬዝዳንት ዶናልድ ትራምፕ ባለፈው ፌብሩዋሪ ለመገናኘት አስበው ከተሰረዘው የሁለትዮሽ እንግዲህ ግንኙነት ወይም ደግሞ ውይይት ለማድረግ ከታቀደው እቅድ መክሸፍ በኋላ ለመጀመሪያ ጊዜ ከወራት በኋላ ማለት ነው ትራምፕን በዚህ ወር መጨረሻ አካባቢ ሊያገኙ እንደሚችሉ ጠቁመዋል። ይሄ ደግሞ በአንድ በኩል የአባይ ውሃ የአባይ ግድብ የታላቁ የኢትዮጵያ ህዳሴ ግድብ፣ በሌላ በኩል ደግሞ ኢትዮጵያ ያነሳችው የቀይ ባህር ጉዳይና የተሰሩ ታሪካዊ ስህተቶችን በሚመለከት በኢትዮጵያ በኩል የቀረቡ በርካታ ሐሳቦች አሉ። እነሱንም ለማረጋገጥ ስለመሄዳቸው የሚወጣ መረጃ አለ። ያም ሆነ ግን ኤርትራ የኢትዮጵያ አካል መሆኗን በርካታ የአሜሪካ ሴናተሮች፣ የኮንግረስማኖች ወይም ደግሞ እነኚህ ከፍተኛ የሚባል ክብርና ቦታ የሚሰጣቸው የአሜሪካ የምክር ቤት ሰዎች ያውቃሉ። በዚህም አሁን ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት አብዱልፈታህ አልሲሲ ያደርጉታል ተብሎ በሚጠበቀው ውይይት ዋናው ጉዳይ የውሃው የአባይ ከዛ የኤርትራ የቀይ ባህር ጉዳይ ነው። ይህንን በተመለከተ በኤርትራም ስላለው ሁኔታ በቀጣይም ሊኖር ስለሚችል ሁኔታ መወያየት የሚችሉ መሆናቸው ተነግሯል፣ ወይም በዚህ ዙሪያ እንደሚወያዩ ተጠቁመዋል። ሌላው ጉዳይ በቀጠናዊና በተለይ ከእስራኤል ጋር በተገናኘ እስራኤል እየሰራች ያለችውን የቤንጎሪዮን አዲስ የንግድ መተላለፊያ ካናልን በሚመለከት አብዱልፈታህ አልሲሲ ገበያቸውም እየቀነሰ ከመሆኑ ጋር ተያይዞ ምናልባትም በዚህ ዙሪያ ግልጽ ማብራሪያን እንዲደረግላቸውና አሜሪካ በግብፅ ላይ የምትይዘውን አቋም በሚመለከት የጠራና የተለየ ነገር እንደሌለ ማወቅ መገንዘብ ያስፈልጋል ማለት ነው። እናም እኚህ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ትራምፕና አልሲሲ ከባለፈው እንገናኛለን ብለው ተነጋግረው ከከሸፈው ከፌብሩዋሪ 22ቱ መግለጫ በኋላ አሁን አዲስ እንግዲህ እስካሁን ሲሄድ ወይም ሲራመድ ከቆየው ጉዳይ ጋር ተያይዞ ሁለቱ ሀገራትን የሚወክሉ ሰዎች ሰፋ ያለና በአጠቃላይ
የቀጠናውን የምስራቅ አፍሪካ ቀጠና የቀይ ባህር በር ቀጠና የራሷ የግብፅን የውስጥ ችግርና እንግዲህ በዚህ ቀጠና ላይ ምናልባት ሌላ የጦርነት ስጋት ይፈጥራል ተብሎ የሚፈራውን አዲሱን ጡዘት በሚመለከት ሊያወሩ የሚችሉበት ከፕሬዝዳንቱ ጋር ሊነጋገሩ የሚችሉበት ነገር እንዳለ ተጠቁመዋል ማለት ነው። እንግዲህ እዚህ ጋር የምትመለከቱት ነገር ምንድነው? እንደ አጠቃላይ ፕሬዝዳንት አብዱል ፈታህ አልሲሲና ፕሬዝዳንት ዶናልድ ትራምፕ ወደ ውይይት ሲገቡ በአንድም ሆነ በሌላ ስለ ኢትዮጵያ ማንሳት አይቀርም ወይም ማንሳታቸው አይቀርም፣ መነሳቱ አይቀርም። ይሄ ሲሆን ደግሞ ብዙ ጊዜ ሶስቱ መሪዎች አንድ ላይ የሚገናኙበት ሁኔታ ቢፈጠር ከመጀመሪያውም ጀምሮ ጥሩ ነው የሚል ነገር አለ። ምክንያቱ ደግሞ ግብፅ በጣም ልዩ ያለችውን የመጨረሻ በዚህ ግድብ ዙሪያ የመጨረሻ ያለችውን የመፍትሄ ሐሳብ ይዛ መጥታለች። እንደዚሁም በአባይ ውሃ አጠቃቀም ዙሪያ የመጨረሻ ያለችውን የመፍትሄ ሐሳብ ይዛ መጥታለች። በአንጻሩ ኢትዮጵያ ደግሞ ጉዳዩን ከስር ከመሰረቱ ከመረዳትና በደንብ ጥርት አድርጋ አቋሟን በመለየትም አሁን ላይ በዝግጅት ላይ ነው የምትገኘው። በሁለቱ ሀገራት መካከል የአባይን ውሃ የሚመለከት ውይይት የሚደረግ ከሆነም ግብፅ የምትይዘውም አቋም እንዳለ ሆኖ ኢትዮጵያም በአቋም የመሄዷ ጉዳይ ምናልባት መጀመሪያ አብዱል ፈታህ አልሲሲና ትራምፕ ሳይገናኙ በፊት ሶስቱም አብዱል ፈታህ አልሲሲም ትራምፕም የኢትዮጵያው ጠቅላይ ሚኒስትርም አንድ ላይ ቢገናኙ ይመረጣል ተብሎ ይታመናል። ምክንያቱም ምንም አይነት ሂሳብ ከኋላ ተሰርቶ ኢትዮጵያ ስትገባ ገቢ ማለት ኢትዮጵያ ጀስት ሙሉ የሆነው የአገራቱ ዓላማን በደንብ ሳትረዳ እንድትገባበት እንዳያደርጋት ስጋት ስላለ ማለት ነው። ፕሬዝዳንት ዶናልድ ትራምፕ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንደዚሁም ደግሞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የሚገናኙበት እድልም እንዲፈጠር አሁን ላይ ጠንክረው እየሰሩ እንደሆነ የመካከለኛው ምስራቅና የምስራቅ አፍሪካ ጉዳዮች በአሜሪካ መንግስት ተጠሪ የሆኑት የትራምፕ ቀኝ እጅ የሚባሉት ዶክተር አምባሳደር ማሳድ ቡሎስ ገልጸዋል ነው የተባለው። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይና አብዱል ፈታህ አልሲሲ በዋይት ሃውስ ይገኙና ስምምነትም ሊያደርጉ ይችላሉ የሚል ሐሳብ አለ። ይህንን ሐሳብ ያቀረበው የአሜሪካ መንግስት ነው። ይህንን ጉዳይ በሚመለከት በሁለቱ ሀገራት መካከል ብሎም በቀጠናው ዘላቂ ሰላም እንዲመጣ ሁለቱ ሀገራት ወደ ስምምነት የሚያመሩበት ሁኔታ ሊኖር እንደሚችልና ይህንንም ተግባብተው ሊፈርሙ ይችላሉ የሚል መረጃም ወጥቷል ማለት ነው። ጠቅላይ ሚኒስትር ዶክተር አብይና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንዲሁም ትራምፕ መቼ ነው በጋራ የሚገናኙት የሚለው ጉዳይ ግን በግልጽ አልተቀመጠም። ይሄ ደግሞ በዋናነት አሜሪካ ራሷ ስራ የበዛባት መሆኗን ከማሳየቱም በላይ ነገሩ ምን ያህል ውስብስብ እንደነበር በእርግጥ የሚያሳይ ነው። ምክንያቱም የፕሬዝዳንቱ አስተሳሰብ ከድሮ በመቀየሩ ምክንያትና ጉዳዩን ከስር ከመሰረቱ ፈትሸው ለመንግስት ሪፖርት እንዲያቀርቡ ኤክስፐርቶችን ቀጥሮ እያማከረ ነው የሚገኘው። በዚህም እንግዲህ ፕሬዝዳንት አብዱል ፈታህ አልሲሲና ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚሁም ዶናልድ ትራምፕ ተገናኝተው በአሜሪካ ውይይት ያደርጋሉ ተብሎ ይጠበቃል። ወደ ሌላኛው መረጃ ስናልፍ በጣም አነጋጋሪና አስገራሚ መረጃ ወጥቷል። የታላቁ የኢትዮጵያ ህዳሴ ግድብንና የአባይ ውሃን መሰረት ያደረገው ይህ መረጃ በእርግጥም የአባይ ውሃ ምን ያህል ወሳኝ ውሃ እንደሆነ፣ ወንዙም ምን ያህል አስፈላጊ እንደሆነ እንደዚሁም አባይ እንደተባለው የኢትዮጵያን መጻኢ ታሪክ በጎ ጎን የሚቀይር ትልቅ የሀገር ኩራት የሆነ ትልቅ የዲፕሎማሲ ስኬትን ውጤት የሚያመጣም መልካም የሚባል እድልን የሚያመጣም ውሃ እንደዚሁም የተገነባው ግድብም በጣም ወሳኝ ግድብ እንደሆነ የተመላከተ ነው እና መረጃው ምንድነው? ከወደ ግብፅ በኩል ነው ይሄ መረጃ የወጣው። ግብፅ አሁን ላይ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት አብዱል ፈታህ አልሲሲን አነጋግራለሁ ማለታቸውን ተከትሎ ግብፅ አለኝ የምትለውን የመጨረሻ የመጫወቻ ካርድም የመከራከሪያ ካርድም ይዛ ለመከሰት አዲስ አጀንዳ በማደራጀት ላይ ስለመሆኗ ተሰምቷል። በዋናነት ግድቡ በ11ዱም የአባይ ተፋሰስ ሀገራት የጋራ ስምምነት እንዲፈረም ወይም ስለ ግድቡ ዙሪያ ማስተዳደሩ ጉዳይ ማለት ነው 11 የአባይ ተፋሰስ ሀገራት የትኛውንም ዓላማ ይኑራቸው በውስጥ ጉዳያቸው፣ ነገር ግን በአባይ ወንዝ ዙሪያ ከተቀሩት የአባይ ተፋሰስ ሀገራት ጋር በመጣመር ስምምነት እንዲደረግ ነው ግብፅ አሁን እየጠየቀች ያለችው። በጣም አስገራሚው ነገር ግብፅ ለበርካታ ጊዜያት የተለያዩ አሻጥሮችን ሞክራ ሳይሳካላት መቅረቱን ተከትሎ አሁን ላይ ኢትዮጵያና ግብፅ መካከል ብቻ የሚደረግ ስምምነት ኢትዮጵያ የማትቀበለው የማይሆንም ከመሆኑ ጋር ተያይዞ
በ11ዱም የአባይ ተፋሰስ አባል በሆኑ አገራት የግድቡን አጠቃላይ ሁኔታ በሚመለከት ግብጽ የምትጠይቀው ጥያቄና ስምምነቱ በእነሱም 11ዱ አገራት እንዲፈረም መደረግ አለበት የሚል አቋም ይዛ እንደሆነ ተነግሯል። ከዚህም በተጨማሪ አሜሪካ ደግሞ ግፊት እንድታደርግ እነኚህ የቀጠናው አገራት ላይ ለግብጽ መሰናክል እንዳይፈጥሩ ግብጽን እንደ ጸባጫሪ ተመልክተው ደግሞ ስምምነቱን አልፈርምም እንዳይሉ አሜሪካ ስምምነቱ እንዲፈረም ጫና እንድታደርግ ግብጽ ደግሞ ያወጣችው የስምምነት ማዕቀፍ ምንድነው? 11ዱም የተፋሰሱ ሀገራት ሲፈርሙ አሁን ላይ ኦልሞስት ሁሉም ሉዓላዊ ስለሆኑ በሉዓላዊ መንግስት ስር ስለሆኑ ያንን ማዕከል ያደረገ ስምምነት እንዲከናወን ከመፈለግ የመጣ ነው። ግን ዋና የኋላ ዓላማው የአባይ ውሃ ላይ ኢትዮጵያ ባለቤትነት እንዳይኖራት የባለቤትነት መብቷን ለመንጠቅ የሚመስል ነው ማለት ነው። ይሄ እንግዲህ በርካቶችን እያነጋገረ ያለ ጉዳይ ነው። ግን በዋናነት እዚህ ጋር መረዳት የሚቻለው የአባይ አጀንዳ በጣም ኮንሰርን የሆነው ለምንድን ነው የሚለው ጉዳይ በጣም አሳሳቢ ነው። ምክንያቱም በዚህ ደረጃ አገርን የሚያክል ህዝብን የሚያክል እስከ መረበሽ ጭራሽ ይፈርሳል ብለው አስተያየት እስከ መስጠት የደረሰ ድፍረትን የሰጣቸው አባይ ምን ቢሆን ነው የሚልም ጥያቄ የሚያስነሳ ነው። ምክንያቱም ግብጾች በማንኛውም ሁኔታ የኢትዮጵያን እድገት የሚቃወሙ የሚጻረሩ ናቸውና እስካሁንም በታሪክ ያየነው ያንን ነው። አሁን ደግሞ በተናጠል ኢትዮጵያና ግብጽ መካከል ይፈረማል በሚል ግብጽ ስትነዛው የነበረው አጀንዳ ተቀባይነት አለማግኘቱን ተከትሎ አሁን በአቋሟን ቀይራ በሌላ ካርድ 11ዱም የአባይ ተፋሰስ ሀገራት ስምምነት መፈረም አለባቸው በጋራ ስትል ጥያቄ አቅርባለች። የግድቡንም ጉዳይ ከነኛ ሀገራት በተውጣጣ ቴክኒካል ኮሚቴ እንዲደገፍ ለማድረግ ማቀዷን የተሰማው። እዚህ ጋር ግን ግብጽን በሚመለከት ግብጽ ይሄንን ፊርማ ለምንድን ነው የፈለገችው? ከዚህ ቀደም በኢትዮጵያና በግብጽ መካከል ያለ ግንኙነት እንዲሻክር ይሄ ግድብ ምክንያት ሆኗል ተብሏል። እንደ ግብጽ ዋና ዓላማዋ አባይን ለመቆጣጠር ነው የሚል ሐሳብ ስላለ፣ ግን ፖይንቱ ግብጽ አሁን እነኚህ 11ዱም የአባይ ተፋሰስ ሀገራት ይፈርሙ እያለች የምታወራው አንደኛ የአባይ ተፋሰስ ሀገራት 11 ናቸው ማለት አያስደፍርም። ኢን ዘ ፈርስት ፕሌስ መረዳት ያለብን ምክንያቱም ዋና ዋና ሀገራት የሚባሉት ኢትዮጵያ ዋናዋ ነች። ታች ምናልባት ኮንጎና ታንዛኒያ፣ ሩዋንዳና ብሩንዲ ሊኖሩ ይችላሉ ተብሎ ይጠበቃል። 4 ሀገር ነው። ከዛ ወደ ላይ ስንመጣ ደቡብ ሱዳን አለች፣ ዩጋንዳ አለች፣ ኢትዮጵያ አለች። 7 እነሱ 2 አሉ፣ 9 ናቸው። ግን ሌሎቹንም በመጨመር ለግብጽም ድጋፍ የሚሰጡበት ሁኔታ እንዲፈጠር ለማድረግ ነው። አንድ ሁለተኛ ነገር ደግሞ ግብጽ ኢትዮጵያ የገነባችው የታላቁ የህዳሴ ግድብ ለሌሎቹም ወኔ ሰጥቷቸዋል፣ ለተቀሩት የአባይ ተፋሰስ ሀገራት። ስለዚህ በኢኮኖሚ አረንቋ ውስጥ ከምንኖር በኢኮኖሚያዊ ጉዳዮች ጉዳት ከሚደርስብን ወይም የሚያስፈልገንን ውሃ በአግባቡ እንዳንጠቀም መብታችንንም እንዳይከበርልን ወይም እንዳይጠበቅ ለማድረግ የለፋች አገር ስለሆነች አሁን ኢትዮጵያ ግድቡን ገንብታ በራሷ አቅም በራሷ ጉልበት በራሷ መሐንዲስ ማጠናቀቋ እንደ ዩጋንዳ፣ ሩዋንዳ፣ ብሩንዲ ኢቭን ኮንጎን ጨምሮ ደቡብ ሱዳንም ጭምር የአባይን ውሃ በሚመለከት በራሳችንም ለራሳችን መጠቀም አለብን፣ ዝም ብሎ ብቻ አይደለም ለግብጽ መሄድ ያለበት የሚል አቋምን መያዛቸውን ተከትሎ ኢትዮጵያ ብቻ ሳትሆን ሁሉም 11ዱም የአባይ ተፋሰስ ሀገራት ያሉበት ፊርማ ይከናወን ብለዋል። እዚህ ጋር መረዳት የሚያስፈልገው ነገር ግብጽ አይደለም እነኛ ሀገራት በሙላ ግድብ ገንብተው ከነኛ ሀገራት ውጪ እንደ ኢትዮጵያ አንድ ሀገር አንድ ግድብ ገነባ ማለት ግብጽ የምትይዘው የምትጨብጠው ብቻ ሳይሆን የምታጣው በርካታ ቀውሶችን ልትፈጠር ትችላለች። ምክንያቱም አባይን ህልውና ያርጋ ብላ ነው የምታስበው፣ ለውስጥ መረጋጋትም ለቀጠናዊ ጉዳይም ለበርካታ ነገሮች። ይሄ ስላለ እንደገና ደግሞ ኢትዮጵያ ግብጽና ሱዳን እንደ አውሮፓውያን አቆጣጠር በ2015 የተፈራረሙት ስምምነት ታላቁ የኢትዮጵያ ህዳሴ ግድብ ወይም በአባይ ወንዝ ላይ ከተገነባው የህዳሴ ግድብ በተጨማሪ 3 ግድቦች ይገነባሉ። አሁን ላይ ግን ግብጾች እያሉ ያሉት ከ136 እና 40 በላይ ግድቦች አሏቸው። ግድብ የሚባለው ሲጀመር ምንድን ነው? እነኛ ግድቦች እንዳይገነቡ ለማድረግም ነው እቅዷን አሰናድታ ወደ አሜሪካ ፕሬዝዳንት አብዱልፈታህ አልሲሲ የሚመሩት ሙሉክ ቡድን ሄዶ እንግዲህ አልሲሲም እዛ ተገኝተው ከፕሬዝዳንት ጋር ተወያይተው ከቀናት በኋላ የኢትዮጵያው ጠቅላይ ሚኒስትር ተገኝተው በአሜሪካ ግፊት ግብጽ የምትፈልገውን ፊርማ እንዲፈርሙ ለማድረግ መሆኑ ተሰምቷል ማለት ነው።
እንግዲህ በቀጣይ እናያለን ማለት ነው ይሄ ጉዳይ። ነገር ግን አንድ በጣም የሚያስደስተው ነገር ፕሬዝደንት ዶናልድ ትራምፕ ጠቅላይ ሚኒስትር ዶክተር አብይ አህመድንና ፕሬዝደንት አብዱልፈታህ አልሲሲን በማገናኘቱ ረገድ የሚያስፈልጉ ወጪዎችን የሚያስፈልጉ አጠቃላይ ለእንቅስቃሴ የሚሆኑ ነገሮችን እንደሚያሟላና ከግብፁ ፕሬዝደንት አብዱልፈታህ አልሲሲና ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በተጨማሪ ለኢትዮጵያ ምናልባትም አንድና ዋና የካርታ መጫወቻ ከሆኑ ሀገራት መካከል እስራኤል እንደመሆኗ መጠን የእስራኤልና የግብፅን አሁናዊ ያልተገለጸ ስውር ሹክቻን በሚመለከት ሰላም እንዲወርድ ለማድረግ የ1959 የአብርሃም አኮርድን ስምምነት መሰረት በማድረግ ከነኛ ሀገራት ጋር ያላትን ግንኙነት ኢትዮጵያም ሆነች እነ እስራኤልን የመሰሉ ሀገራት በዚህ ቀጠና ውስጥ ካላቸው ግንኙነት አንጻር ሰላማዊ ነገር እንዲመጣ ይጠበቃልና እዚህ ጋር ፕሬዝደንት ዶናልድ ትራምፕ ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝደንት አብዱልፈታህ አልሲሲን ከማገናኘታቸውም በላይ ኔታንያሁና አልሲሲም በይፋ ፕሬዝደንት ዶናልድ ትራምፕ በሚገኙበት ቦታ ወይም አካባቢ ውይይት ሊያደርጉ እንደሚችሉም ተጠቁመዋል ማለት ነው። ይሄ ማለት ልክ የኢትዮጵያና የግብፅን ጠቅላይ ሚኒስትርና ፕሬዝደንት ለማገናኘት እንደምትሰራው ለአሜሪካ በተመሳሳይ የእስራኤልና የግብፅን ጉዳይ በሚመለከት መፍታት ስለሚቻልበት ሁኔታ እንደዚሁም ደግሞ ቀጠናዊ ሰላምንና እርቅን ለማምጣት በሚያስችል መልኩ ውይይት ሊደረግ እንደሚችል ተነግሯል። ኔታንያሁና አልሲሲም ፊት ለፊት ተገናኝተው እንግዲህ ምን ሊመክሩ ይችላሉ የሚለው ጉዳይ ተጠባቂ እንዲሆን አድርጎታል ማለት ነው። እንግዲህ እንደ አጠቃላይ ይሄንን ካልን በአጠቃላይ በዚህ በምስራቅ አፍሪካ ቀጠና እየሆነ ያለው ጉዳይ ምንድን ነው ከተባለ የምስራቅ አፍሪካ ቀጠናዊ ጉዳይ እንዲጦዝ እየተፈለገ ነው ያለው። በዚህም የተነሳ በርካታ ኃይሎች እየተነሱ የተለያዩ የሐሰትና የተዛቡ ትርክቶችን በመንዛት ጦርነት እንዲመጣ በማድረግ የእርስ በርስ ጦርነት እንዲበራከት በማድረግ ትልልቅ የሆኑ ሚስቴኮችን ሰርተዋል። ይሄ አሁን እንደ አጠቃላይ በዚህ በምስራቅ አፍሪካ ቀጠና ያለው ሁኔታ ሰላም አግኝቶ ወደ ሰላማዊ መንገድ እንዲመለስ የአገራት ትብብር ያስፈልጋል። አገራት እንዳይተባበሩ ደግሞ እንደ ኢሳያስ አፈወርቂ ያሉ የግብፅ ዋና የምስራቅ አፍሪካ ልዩ መልእክተኛ ወይም አምባሳደር በመሆን የጸብ አጫሪነትና የግጭት ተግባርን ነው እያከናወኑ ያሉት። ስለዚህ በዚህ አግባብ ነገሮች ተካረው የሚቀጥሉ ከሆነ ምናልባትም ኤርትራ የምትፈልገው ኢትዮጵያ ያልፈለገች ጦርነት ውስጥ ሊገቡ ይችላሉ። ይሄ ደግሞ መጨረሻ ላይ ኤርትራን ተነቃፊ ያደርጋል። ግን ይሄ ከመሆኑ በፊት እነኚህ የምስራቅ አፍሪካ ሀገራት በሰላም ነገሮችን እንዲፈቱ ያለመ ውይይት በአሜሪካ ሊካሄድ እንደሆነና ይህም በመጪዎቹ ጊዜያት እንደሚሆን ተስፋ እናደርጋለን ማለት ነው። አጠቃላይ ነገሩን ስንጠቀልለው የኢትዮጵያና የግብፅ አሁናዊ ውዝግብ አንዳንዶች እንደሚሉት አባይን ከምንጩ መቆጣጠር ስለምትፈልግ ነው ግብፅ እያሉ ነው። በሌላ በኩል ግን የአባይ ጉዳይ ብቻ ሳይሆን የባህር በሩም ጉዳይ ኢትዮጵያ በቀጠናው ጂኦ ስትራቴጂክ የሆነ አቀማመጥ እንዳይኖራት ጂኦ ስትራቴጂክ የሆነ ኢምፖርታንስ እንዳይኖራት የሚገፋፋና የሚያገል ከመሆኑ ጋር ተያይዞ በዚህ በምስራቅ አፍሪካ ቀጠና ላይ የሚከናወን ማንኛውም ድርጊት ለሀገራቱ ብቻ ሳይሆን ለምዕራቡም ለምስራቁም ዓለም ሀገራት ጉዳትን ስለሚያመጣ ምናልባት ፕሬዝደንት ዶናልድ ትራምፕ አብዱልፈታህና ጠቅላይ ሚኒስትር ዶክተር አብይ አህመድን ወደ አሜሪካ ጠርተው አናግረው ሰላም የሚያመጡ ከሆነ ቀጠናው በዘላቂነት ሰላም ሊሆን የሚችልበት ሁኔታ ይኖራል ተብሎ ይጠበቃል። ነገር ግን ግብፅ ደግሞ አሁንም ድረስ የምታደርገው ተግባርና የምትፈጽመው አጠቃላይ ሂስ ወይም የጅልነት ተግባር ግብፅ ከኢትዮጵያ ጋር ጠላትነትን የምትፈልግ ኢትዮጵያ እንዳትለማ የምትፈልግ ከሷም አልፎ የኢትዮጵያ አካል የሆነችን አንድን ግዛት ቆርሳ ራሷን እንድትችል በማድረግ ከኢትዮጵያ ጋር ተቃርና ኢትዮጵያን እንደ ወራሪ እየፈራች እንድትኖር እያደረገች ያለችበት ሁኔታ ስላለ ይሄንን በሚያገናዝብ መልኩ የኢትዮጵያ መንግስትም ዝግጅት ሊያደርግ እንደሚችል እየተጠቆመን ያለው ይሄ አካሄድ ምናልባት በቀጠናው ሰላም ሊያመጣ ይችላል ወይ ደግሞ ውዝግብን ሊያስከትል የሚችል ይሆናል ተብሎ ይጠበቃል። ይሄ ደግሞ የበርካቶች መነጋገሪያ ነው ማለት ነው። እዚህ ጋር መገንዘብ ያለብን የግብፅና የኢትዮጵያን መሰረታዊ የግጭት ምክንያት ስናይ ግብፅ ውሃውን ነው የምትፈልገው። ኢትዮጵያ ግብፅ የምትፈልገውን ውሃ ብቻ ሳይሆን ከዛም በላይ ልለቅ እችላለሁ፣ ግን መብት ይከበር፣ አሳሪው ሊፈጸም የሚል ሐሳብ አለ። ኢትዮጵያ እንደ አጠቃላይ በዚህ ቀጠና ላይ ሰላም እንዲመጣ ነው ከታሪካዋም አንጻር እየገፋች ያለችው።
ምንም እንኳን ኢትዮጵያ በዚህ ደረጃ ሰላምን የምትገልጽ ብትሆንም የግብፅ መንግስት ግን ይህንን ጉዳይ በአግባቡ ሊመለከተው አልቻለም ማለት ነው። እና ኢትዮጵያ ያቀረበችው የሰላም ጥያቄ አሁን ላይ በፍትሐዊነት እና በአግባቡ የሚቀርብ ከሆነ ምናልባት ኢትዮጵያ በቀጣይ የባህር በሩን የምታገኝበት አሁንም ደግሞ በአፋርም ሆነ በተለያዩ ክልሎች የሚደረጉ ጸጥታን ለማወክ የሚደረጉ ጥረቶች ቀጠናውን እንዳያምሱት፣ ኢትዮጵያንም እንዳያተራምሱ፣ ኢትዮጵያ እድገቷን የምታፋጠንበት፣ ሰላምና ደህንነቷን የምታረጋግጥበት፣ መብቷ የሚከበርበት ሁኔታን ለመፍጠር ምናልባት ስምምነት የሚመጣ ከሆነ የኢትዮጵያ እርምጃ ያንን ሊያደርግ ይችላል ተብሎ ይጠበቃል። በአንጻሩ የኢሳያስ አፈወርቂ መንግስት ግን አሁንም ጸባጫሪነቱን አለማቆሙና የቀጠናው ሀገራት ዋና የግጭት እና የትርምስ መንስኤ የመሆኑ ጉዳይ የበርካቶችን ቀልብ ሳበና ምናልባት አሜሪካ ፕሬዝዳንት አብዱልፈታህ አልሲሲን፣ ፕሬዝዳንት ኢሳያስ አፈወርቂን ጨምሮ ዶክተር አብይ አህመድን በተለይ ፕሬዝዳንት አብዱልፈታህ አልሲሲና ጠቅላይ ሚኒስትር ዶክተር አብይ አህመድን ብቻ በማናገር ምናልባት ነገሩ ወደ ሀገራቱ ሲመለስ ሌላም እንትን እንዳይኖረው በየሀገራቱ በኩል ታዛቢ የሚሏቸውን ጠንካራ ይደግፋሉ አመክንዮአቸውን በሚሉ እንደ አሜሪካና ሌሎችም በዚህ ቀጠና ላይ የሚንቀሳቀሱ ሀገራትን ያካተተ እንግዲህ እንቅስቃሴ ይኖራል። ይሄ ሁኔታ ግብፅ በዚህ ቀጠና ላይ እያደረገች ያለችውን እኩይ ተግባርና ያልተገባ እንቅስቃሴ የሚገድብ ከመሆኑም በላይ ሁለቱ መሪዎች ተስማምተው ሌሎችም ሀገራት እንግዲህ እዚህ ላይ ተደምረውበት መግባባት ላይ መደረስ ከተቻለ እሰየው። የማይሆን ከሆነ ግን እንደ ግብፅ አጀንዳና እንደ ግብፅ አካሄድ አሁን ግብፅ በአሜሪካ አደራዳሪነት ከኢትዮጵያ ጋር ልታደርግ ነው እየተባለውን ውይይትና እንግዲህ ስለ ስምምነት የሚያወራውን የሁለቱ መሪዎች ግንኙነትም በሚመለከት አንዱ ስጋት የጣለባትና ወደ አሜሪካም እንድታማትር ካደረጋት ነገር መካከል ኢትዮጵያ የገነባችው ግድብ ለሌሎቹም አራያ ስለሆነ ሌሎቹም ገንብተው እኔን ውሃ ያሳጡኛል ስለሆነ ያንን እንደማያሳጣ የሚያረጋግጥ ነገር ሊኖር የሚችልበት እድል እንግዲህ ሊፈጠር እንደሚችል ይታመናል። ይሄ የማይሆን ከሆነ ግን በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት አብዱልፈታህ አልሲሲ የማይስማሙበት ሁኔታ የሚፈጠር ከሆነ በቀጠናው የሚኖረው አዲስ የኃይል አሰላለፍ ስርዓትም ሆነ ቀጠናዊ ሁኔታ ሊለወጥ እንደሚችል የሚታመን ነው ማለት ነው። እስራኤል ከሰሞኑ በዚህ ቀጠና ላይ አዲስ የሚባል ለውጥን የሚያመጣ ከሞቃዲሾ ጋር አዲስ ስውር ስምምነትን ፈርማለች። የተባበሩት መንግስታት ድርጅት ቀጠናውን በሚመለከት በዳሰሳቸው አጠቃላይ ጉዳዮች ዙሪያ ስለ ሰላምና ደህንነቱ ዙሪያ ሲዳስስ እስራኤል አሁን በስውር ከሞቃዲሾ ጋር መጣመሯን አሳይቷል። ይሄ በአንድ በኩል ለኢትዮጵያ በጣም ትልቅ ብስራት ነው የተባለው። ምክንያቱም ኢትዮጵያ የትኛውም በተለይ እንደ ግብፅ ያለ የኢትዮጵያ ታሪካዊ ጠላት የሚባል አገር ሶማሊያ በኩል ገብቶ ኢትዮጵያ ላይ ተጽዕኖ እንዳያሳድር ሊያደርግ የሚችልበት እድል እንዳለና በሌላ በኩል ደግሞ በኡጋዴን አካባቢ የወጣው ትልልቅ የነዳጅ ፕሮጀክት፣ የጋዝ፣ የማዳበሪያ ፕሮጀክቶችን በሚመለከት ኢትዮጵያና እስራኤል በጥምረት ሊሰሩ ስላሰቡም በሶማሊያ በኩል የሚመጣውን የጸጥታና ተያያዥ ጉዳዮች መቀነስን ታሳቢ አድርጎም የተከናወነ ስለመሆኑ እየተነገሩ የሚገኙ ሐሳቦች አሉ። ያም ሆነ ይህ ግን እስራኤል የሁቲን በተለይ በሰሜናዊ የህንድ ውቅያኖስ ዓለም አቀፍ የንግድ ዳርቻ የሚደረግ የእንቅስቃሴን የማወክ ተግባርን በመቆጣጠር ቀጠናውን ሰላም እንዲሆን ለማድረግ፣ በሌላ በኩል ደግሞ የሶማሊያን የህንድ ውቅያኖስ ዳርቻዎች በመቆጣጠር ለልማት ዓላማ ወይም ደግሞ አገልግሎት ለማዋል እቅድ ስላለ መሆኑ ተገልጿል። ይሄ እንግዲህ በአጠቃላይ በዚህ በምስራቅ አፍሪካ ቀጠና እስራኤል ከግብፅ በጣም በተለየና በተሻለ መልኩ እጇን እያስገባች ከዚህ ቀጠናም አልፋ ወደ መሃል አፍሪካም እየሄደች እንደሆነ የሚያሳይ ነው። እንግዲህ በቀጣይ በእርግጥ ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ዶክተር አብይ አህመድንና የግብፁን ፕሬዝዳንት አብዱልፈታህ አልሲሲን ያገናኛሉ ተብሎ እንደሚጠበቀው የሚያገናኙ ከሆነ እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከአልሲሲ ጋርም ፊት ለፊት የመምከራቸው ጉዳይ መሰማቱ እና ይመክራሉ መባሉ ኢትዮጵያ ምናልባት ዋስትና የሚያስፈልግ ከሆነ ሰጥታ አሊያም ብቻ ጥቅሟን በሚያስጠብቅ መልኩ ተደራድራ የራሷን ብሔራዊ ጥቅም የምታስጠብቅበት፣ ግብፅ ደግሞ እንደቀደመ ጊዜው የሚኖራት ተጽዕኖ ሚኒማይዝ የሚሆንበት ጉዳይ ሊኖር እንደሚችል እንግዲህ ይገመታል ማለት ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። በሌላ ጊዜ በቀጣይ በሌላ ፕሮግራም ዳግም እስክንመለስ ለአሁኑ መልካምን ሁሉ ተመኘን። ቸር ሰንብቱልን። ሰላም።
በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ ከቦሌ ካሳንቺስ ቢሉ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች ያለው ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።